ቲቲ ነበረች። እሱም በስነ ስርዓት ልብስ ለብሳ እንድትመጣ አበሻ ልብስ ለብሰሽ ነው ቲቲ እንዳለ ታውቃለሁ። ከሷ ካዘጋጀው ከሀና ጋር ግን ሜቢ በፊትም ይተዋወቁ ይሆን አላውቅም። ይሆን ስለ እውነት ግን እኔ እስካሁንም በጣም አክባሪ ነው። እናንቺ እንዴት አልተሸለምሽም? አገር ኳስችን ፎዩ ለሌሎቹ ይመስለኛል እንግዲህ ሜቢ ፒክቸሩም ቪዲዮም ላይ እኔ ከነቲቲ ጋር ስለነበርኩኝ ሜቢ ወደዛ ደምራኝ ነው እኔ እሷ ናት የምታሰጠው እና እሷ እኮ ናት። እና እኔንም ከነቲቲ ጋር ደምራኝ ነው እኔ አሁንም ቢሆን እኔ ስለ ወረቀቱ ሆነም እዛ ጋር መገኘቴ ምንም ነገር ቅር አላለኝም። ስለ እውነት እግዚአብሔር የሚያውቀው ታውቀኛለህ። ግን እኔ እስከማየው መጀመሪያ ራሱ በአንቺ ፔጅን በቱክቱካ ቤት ቱክቱካ ከተገብቶ ላይቭ ራሱ ያየሁት ባንቺ ነው። የሌሎቻችሁ ጓደኞች ሲሆናችሁ ቢታወቅ ተናገር ያለ እና ሌላም ሰው ጃኒን ያስገብታችሁ ምናምን ስታደምቁለት ነው። ትክክል። ይሄ እንኳን በራሱ በቻለ ግን ክሬዲት አሰጥም እሱ መምጣቱን እኔ ክሬዲት ፈልጌ አይደለም። ዮኒዬ ስማኝ፣ እኔ እዚህ ጋር ዮኒዬ ታውቀኛለህ። እኔ እውቅና ፈልጌ ማደርገው ነገር የለም። በደንብ ነው የምታውቀኝ። ምን ፈልጌ አይደለም። ስለ እውነት ከመጀመሪያም ጀምሮ እኔ ክሬዲት ፈልጌ አይደለም። እኔ ወረቀት እሷ ሰጠችኝ አልሰጠችኝ እኔ ምን ይሰራልኛል? ቤት ኪራይ አይከፍልልኝ፣ መኪናዬን አልቀድልኝ፣ ምን ይሰራልኛል? እኔ እሺ አሁን ሰጠችኝ አልሰጠችኝ አልፈልግም። እኔ አንድ ፖይንት አይለኝም። እሺ ትሄጃለሽ ወይ? የእኔ ጥያቄ አሁን መጨረሻ ልትነቃቂ ትሄጃለሽ? ኦኬ፣ በጣም ጥሩ ጥያቄ። ይኸውልህ ዮኒዬ እዚህ ጋር በሙሉ ብዙዎቹ እኛ ተነቃቅተናል፣ መነቃቃት አንፈልግም፣ ኦልሬዲ ነክተን ደርቀናል ይላሉ። አብዛኛዎቹ ግን እየወጡ የሚያወሩት በሙሉ የተኙ ናቸው። ስለዚህ ዴንቪ ተኝተዋል። ንቁ። እንንቃ አብረን ሄደን እንነቃቃ። ሁሉም ተኝቷል። ሁሉም የሚያወራ ሁሉ እኮ የነቃ አይደለም። ዮኒዬ አንተ ነቅተህ እዚህ የሚያወራው በሙሉ የነቃ አይደለም። ስላወሩ ሰቀጤዎች ናቸው። ወሬ ብቻ ስለሚችሉ የቻሉ ይመስላችኋል። አዶናይ የሚያነቃሽ በምንድን ነው? አንቺን ልጠይቅሽ። እሱ ወደ አሜሪካ ሲመጣ 17 እና 18 እድሜው ነበረ። የቲን ኤጅ ወይም ደግሞ የወጣትነት ጊዜውን ያሳለፈው መስማት እፈልጋለሁ። ይኸው ነው። ስለዚህ አሁን ሁሉ ቤት ከፍቶ ይሄን ላይፉን ሙሉን አንጠፍጥፎ ከሴጋውን መምታቱንም ዊድ ማጨሱንም ላይፍ እንዳልተስተካከለትንም መለመኑንም ምናምን አንጠፍጥፎ ይንገረኝ። እኔ መስማት እፈልጋለሁ ዮኒዬ። እኔ መስማት እፈልጋለሁ። እኔን የሚመስሉ ደግሞ መስማት እንፈልጋለን። ይኸውልህ ቤቱን ከፍቶ ያወራ ሁሉ አዋቂ አይደለም። ኦኬ፣ ቤቱን ከፍቶ ያወራ እንግሊዝኛ ያወራ ሁሉ አዋቂ አይደለም። በጣም ብዙዎቹ ተኝተዋል። አይሰማኝም። ያንተ ነው ዮኒዬ፣ ያንተ ነው። እኔ ነው የማይሰማው። የኔ ነው። ቆይ ኦኬ፣ ሚውት አድርጌ ምንድን ነው የሚያነቃቃኝ ነገር ንገረኝ። አንቺ የሚያነቃቃኝ ዮኒዬ በልጅነት እድሜው ማለትም የመጀመሪያ በወጣትነት እድሜው 17 እና 18 19 ሆኖ አሜሪካን ሀገር ሲመጣ አሁን የኔ ልጅ 5 ዓመት ይሆነዋል። 18 ዓመት እዚህ ሀገር ሲሞላው ምን እንዳጋጠመው ላይክ አሁን እሱ እዚህ ሀገር የመጣው የአሜሪካን ሀገር 19 ሆኖ ሲመጣ ኦኬ ልጅ 19 ሲሆን ምን ሊያጋጥመው ይችላል? ምክንያቱም የመጀመሪያ የልጅነት የለጋ እድሜው ስደቱ አሜሪካ ስለነበረ ምን እንዳጋጠመው ከዛ በኋላ እንዴት ካጋጠመው ነገሮች እንደወጣ እንትናን ቪዲዮ ብታይ የአዶናይ መስማት እፈልጋለሁ። እና አዶናይ አምሰለድ ውጪ ላይ ሙሉን ላይፍ ተናግሯል። ይሄ ብሮ የሚለው ሰውዬ ላይ ሙሉ ላይፉን ተናግሯል። ሁለቱም ላይ he told everybody። እኔ ደግሞ ስላልሰማሁኝ ከራሱ አንደበት ቁጭ ብዬ መስማት እፈልጋለሁ። ዮኒዬ አንድ ማወቅ ያለብን ይሄ ልጅ ዮኒ ድረስ ወይም ደግሞ ና እገሌ ና ስላላለ የምንፈልግ ሰዎች እንሂድና እንስማው። እሺ፣ የማይፈልግ ሰው ደግሞ ዝም በማለት ማለት አስተያየት መስጠት ይቻላል። ዮኒዬ ልክ ነህ። አስተያየት ስጥ፣ ብትሰድበው ዲስሪስፔክት ብታደርገው ምንም አይመጣም። ለምን መሰለህ? ይሄ ልጅ በስደት በለጋው እድሜ ብዙን ረሃብና ጥማትን አይቶ ስድብን፣ በተለይ ኢትዮጵያ ሄደ ጊዜ በጣም ተሰድቦ ተስፋ ቆርጦ ወደ ካናዳ ሊመለስ ሲል ከዛ ደግሞ የሆኑ ስራዎች ሲመጡ ከዛ ወደ ራሱ ተመለሰ። ከዛ ይሄ ነገር እንዲያሳልፍ ያለው ለማለት ብቻ ነው የሚመጣው። እንደዚህ አባባሉ እሱ አይደለም። እንትኑን ፕሮሞሽኑን ካየሽው እንደዛ አይደለም ቢሆንማ ማን ይታወቀዋል? እንዴት እንደዛ አይደለም ስትል እንዴት ያለው ዳይሬክትሊ ምን እሰይ የሚል ፕሮግራም አለው። ላይፌን ቀይሬያለሁ እናንተንም ቀይሩ አይነት ነገር ነው። ሞቲቬት አድርጌ ህይወታችሁን ላስቀይራችሁ ነው መጀመሪያ የነበረው። ህይወት ማስቀየር እኮ ቀላል አይደለም፣ ግን ያለፈ ኤክስፒሪየንስ ልንገራችሁ ስሙኝ ነው። አሁን እኛ የምንፈልገው ብንሄድና የማይፈልገው ሰው ደግሞ ባለመሄድ ብንስማማስ ምን ይመስላል? እሱ እንዳለ ሆኖ አስተያየት መስጠት ግን ይቻላል። ዝም በሉ ለሚል የእሱ መንጋ እኔ አልከተልም። አስተያየት ጎበዝ፣ ልክ ነህ እኮ። ግን እኛ ደግሞ ምን ተባለ መሰለህ? አንድ ቪዲዮ የደረሰኝ ላይ በ28 የምትሄዱ እባካችሁ ቪዲዮ ቅረጹና የሄዱትን የደምቪ ሴቶች እሰድባቸዋለሁ የሚል ቪዲዮ ደረሰኝ። ይሄን ያህል መብት እንኳን አሜሪካን እንደዛ የሚል ካለ እካክ ነው ሰገጤ። ቪዲዮን በየቦታ ተፖስቶ የሚሄዱትን ሴቶች ቪዲዮ ቀርጻችሁ ላኩልኝና ለጥፌ ቀጠቀጣችኋለሁ። ከሚሄዱት ውስጥ አንደኛ ነኝ። ዮኒ የዛን ቀን ስራ ነው ተመለሰ። ግን እመቤቴ በየቪዲዮ ተለጥፈናል እና እኔ ሄዳለሁ
ቪዲዮን ቀርጬ ልክልሃለሁ። ወንድ ነህ ስደበኝ፣ አንተ ወንድ ነህ ስደበኝ። መሳደብ ይቻላል እዚህ ሀገር አይከለከል። አዎ ይሳደቡ፣ ግን ይሄዳል። የሚገርም የዛን ቀን ስራ ነኝ፣ እመቤቴን ስራ ነበርኩኝ። አሁን ትኬት ገዛሁ። ምክንያቱም ኦኬ የምንሰደብ ከሆነ እንዲሁም በደንብ ሄዳለሁ፣ በደንብ ሰፖርት አደርገዋለሁ። ከዚህ በኋላ ወደ አሜሪካ ወደ ኢትዮጵያ እስኪመለስ ድረስ ሰፖርት አደርገዋለሁ ካለኝ ሰዓት ላይ። ግን በኢሞሽን ነው እንደምትመሪው አንቺ ኢሞሽንነት አይደለም። ከመጀመሪያ ማብሬ ነበርኩ እንጂ ከመጀመሪያ ማብሬ ነበርኩ። ኢሞሽን አሁን ያ ኢጎ ኤንድ ኢሞሽን ኢንቮልቭ ነው አይደለም። ሰማሁሽ እኮ እሺ፣ አዳምጪኝ ለሰከንድ። ኢሞሽን እና ኢጎ ኢንቮልቭ አያደርግ። ይሄ ነገር ይጠቅመኛል አይጠቅመኝም በሚለው እንጂ ሰው ስላለኝ መሄድ መምጣት ወንድ ናችሁ ስለሆነ ይሁንዬ፣ ቅድም ነገርኩህ እኮ ያሳለፈው በ19 ዓመቱ ያሳለፈ ነገ ለልጄ ይጠቅመኛል። ምን ያህል ምንድን ያሳለፈው አሜሪካን ሀገር በዛ እድሜው ሲመጣ ምን ገጠመው የሚለው መስማት ፈልጋለሁ አልኩህ እኮ። ኦኬ እኛም እናውራ። እሺ ሌሎቻቸው ተባበቅና እንዴ ሶፊዬ እንዴት ነሽ? እኔ ፍቅር ደህና ነሽ? አለሁልሽ እናቴ። ሁላችሁ እኔ የምለው እኔ ይሁንዬ ቅድም ደም ብያክ ስትናገር ስለነበር እኔ የአዶናይ እንኳን ተከታይ አይደለሁም። ሲሪየስ ነው የምልህ። የሚመቸው ይመቻል እንደተባለው የማይመቸው አይመቸውም። ገብቶሃል? በተደረገውም ነገር እኔ አንዱም ነገር ላይ አልተገኘሁም። ክትትሉ ምኑንም ላይ አላየሁኝም። ግን የዲኤምቪ ሰዎች ተኝታችኋል ንቁ ምናምን የሚባል እኛ አሜሪካ ራሱ ኑሮ እሱ ነው ያላቸው እኛ አይደለም ከፍተሃል ያነቃሃል። ህይወታችን ራሱ ሁሉ ጊዜ ነቅተህ እንድትኖር ግዴታ ነው። ሳትወድ በግድ እኔ ማንም አያነቃቀኝም። እኔ በራሴ የነቃው ነኝ። ገብቶሃል? አገሩ ሳልወድ በግዴ አንቅቶኛል ማለት ነው። ግዴታዬ ነው። ስለዚህ ለምን ተናገራችሁት? ለምን እንደዚህ ያለችው አሜሪካ መጥቶ ሞቲቬት ላድርግሽ ቢለኝ እኔ አላዳምጠውም። የሌላው መብቱ ነው። ሄዶ መከታተል ይችላል፣ የፈለገውን ማድረግ ይችላል። እኔን ግን አይወክልም። የሚወክላችሁ በጣም የተወሰናችሁ ሰዎች ናችሁ፣ መንቃት የምትፈልጉ። ሁሉንም ግን ድምጥጥ አድርጋችሁ አትናገሩ በተቻላችሁ አቅም። ማንም የተናገረ እያልን ያለ ነው። አዶናይ ምንድን ነው የሚያነቃው? አንተን አይደለም ሶፊ ደጋግማ የምትለው ኑና ንቁ ተኝታችኋል ምናምን። ኖ እኔ አሜሪካ ህይወት ራሱ ልጄን እንዴት አድርጌ ማሳደግ እንዳለብኝ አሜሪካ በሚኖሩ ህፃናቶች ገብቶሃል? ልጆቻቸው እንዴት ብለው ጎዳና እንደወጡ እያንዳንዷን ነገር ጠንቅቄ ስለማቅ ልጅን ማሳደግ እንዴት እንዳለብኝ በደንብ ጠንቅቄ አውቃለሁ። ህይወቴን እንዴት መምራት እንዳለብኝ የአንድ ቀን ስህተት ህይወቴ ላይ ምን አይነት ችግር እንደሚያመጣብኝ ካለው ካጠገቤ ምን አዶናይ አዶናይ አልኖርም አሜሪካ ገብቶሃል? ካናዳ ነበረ። ካናዳ የሆነ ታይም ላይ ሁላችንም የቻልነውን አዋተን ሰው አድርገን ነው ከዛ ሿሿ ሰርቻችኋለሁ ያለው። ከዛ በኋላ ደግሞ ነበረው ሴት ጋር እንደዚህ አድርጉ ምናምን እያለን ይሰማል። እኔ አይመቸኝም። በአጠቃላይ ሴት ንቂ፣ እንትን ግዢ፣ ማይክሮኮስ ግዢ፣ እንደዚህ በይ ምናምን እኔ አይመቸኝም። የማልኖረውን ህይወት እኖረዋለሁ አይደለም ገብቶሃል? የምኖረውን ህይወት ነው ሞቲቬትም ሊያደርገኝ የሚችል ከትልልቆች አሁን እንዳልከው ከፓስተር ቸሬ ብዙ ነገር ልማር እችላለሁ ማለት ነው። ገባ? ስለዚህ ሁሉም ተኝቷል። ሁላችሁም ኑና ንቁ። እናንተ ከተመቻችሁ እናንተ ተመችቷችኋል፣ አክሴፕት አድርጋችሁ ሂዱ። ሁሉንም ግን አትናገሩ በተቻላችሁ አቅም ማለት ነው። ሶፊንም አስመልክቶ ሶፊ ቅድምም እየሰማሁሽ ነበር፣ ደጋግመሽ ትናገሪያለሽ። ተኝታችኋል ቨርጂኒያ ምትለው ያ ሄዱዬ እዚች ጋር ደግሞ ላስተካክልሽ እሰማለሁ። ዮኒዬ አሜሪካን ሀገር አልኖርም ላለችው ኖሯል። 16 ሰዓትም ሲሰራ ነበር። ዮኒዬ ምናልባት ካላወቅሽ አሜሪካን ሀገር አልኖርም ትላላችሁ። ኖሮ ገብቷል አባባል። ያንን አቴንሽን አግኝቷል። አዶናይ የሚፈልገውን ነገር አግኝቷል፣ በባሌም በቦሌም። ይሄን የሰው ልጅ አንድ ነገር ዮኒና እኔ ምናልባት እኔ አሁን በዚህ አሁን ባለውበት የኔ ፍላጎት ምናልባት ሚሊዮነር መሆን ይሆናል፣ ወይንም ደግሞ ኢንቨስትመንት ይሆናል። የሆነ ነገር አለም አዶናይ የሚፈልገውን አድርጓል። ለዛ አድማየር አለኝ። ገብቷል አባባል። የሰው ልጅ የሚፈልገውን አስፓሬሽኑን ቼዝ አድርጎ ፍላጎቱን ጎሉን እንትኑን አድርጎ እዛ ላይ ሲደርስ በደንብ አስፓየር አድርጓለሁ። ሂዝ አ ያንግ ማን ልክ እንዳልኩ ሂዝ ሉኪንግ ጉድ ምናምን ራሱን ይጠብቃል። ሂ ወርክ አውት ሂ ድሬስ ጉድ ምናምን የሆነ እንደ ወንድም እንደምትስታየው አንድ ወንድ ሂዝ ኩል ትላለህ አይደለም? ይሄ ነገሩ ይመቸኛል። የአዶናይ ጥረቱ ይመቸኛል። ሁል ጊዜ ለመለወጥ የሚያደርገው ነገር ይመቸኛል። የሚጥረው ነገር ይመቸኛል። ስህተቶች ብዙ ስህተቶች ይሰራል። ያው ሰው ግን የሚሰራ ሰው ደግሞ ይሳሳታል። ከስህተቱ መማር አለበት አዶናይ። እኔ ምንድነው አዶናይን ከሱ የምጠብቀው አሁን ይኸውልህ መሰለህ ጥረቱ ጣረና የኢትዮጵያን ሕዝብ እንዲከተለው ማድረግ ነው አይደል? በአብዛኛው ሰው ተከተለው። አዶናይ ግን የሚከተለውን ያህል ዲሊቨር የሚያደርግ ልጅ አይደለም። በየጊዜው ስህተት ነው የሚያደርገው ካየኸው ማለት ነው። ይሄ ጥሩ አድቫይዝ ያስፈልጓል። እሱም ቁጭ ብሎ ማየት ያስፈልጓል። ገባ? ለምሳሌ ሴዶር ምናምን ብሎ መጣ አይደል? ካምፓኒ ከፈትኩኝ ሴዶር አለ። የት አለ ሴዶር? አሁን የለም እኮ ስለ ቱር ነው የሚያወራው ሴዶር። ስለ እንግዲህ አስበው ሚዲያ ከፈትኩኝ የራሴን ሶሻል ሚዲያ ያለ ሰው አንድ ቀን አወራው፣ ሳምንት አወራው፣ በኋላ ላይ ሴዶር ደግሞ ሌላ ችግር አለበት ድሮፕ አደረገው። ገብቷል? ድሮፕ አድርጎት ሌላ ነገር ከፈተ። ይሄ ልጅ አጥንቶና ተዘጋጅቶ የሚሰራው ነገር አይደለም ስታየው። በአጋጣሚ የሆነ ሰዎች የሆነ ነገር ውስጥ ይከቱታል። ገብቷል አባባሌ? ይሄን አስተዋውቃን ሲደር የሚባለውን እንትን አምጣ አሉት፣ አስተዋውቅ አሉት እና ሼር እንሰጣለን አሉት። መጣ ወዲያው። አላጠናም፣ ለሱ ይጠቅመዋል አይጠቅመውም፣ ባክግራውንዱ ምንድነው አላወቅም። ገብቷል አባባሌ? መጣ፣ ባክፋየሩን ሳየው ጥሎት ወጣ።
ገብቷል። አሁን ጥሎታል ነው የምለው። መጣው በቃ ምናምን አንድ ሳምንት ተወራ አይደለ ተቀረሱ። ስለዚህ እነዚህ ነገሮች ምን ያሳዩዋል? ልጁ ዝግጁነት እንደሌለው ነገሮችን አጥንቶ እንደማያደርግ ፕላን እንደማያደርግ ታያል። እውቅናውን በደንብ ቢጠቀምበት አዶናይ ጥሩ ነው። ገብቷል አባባሌ። ስራ በደንብ ለሱ የሚጠቅመው ነገር ነው የምመክረው። ለአዶናይ የሚጠቅም ነገር ነው። ከዛ መጣ። እዚህ የመጣው ለምንድን ነው? እዚህ የመጣው ለህርቱ ህርት ነው፣ ለእርዳታ ነው። ከዛ እርግጠኛ ነኝ እሱ ይሄ ፐብሊክ ስፒኪንግ ወይንም ደግሞ ሞቲቬሽናል ስፒኪንግ ቱር አላማው ላይ አልነበረም። ሰዎች እንትን አሉትና ኦኬ አክን እንዲወጣ አለ ማለት ነው። ገብቷል አባባሌ። ሲመጣ ግን አስቦ ነው መምጣት ያለበት ይሄ ልጅ። ገብቷል አባባሌ። ተዘጋጅቶ ነው። አንተ እኮ ስቴት ቱ ስቴት እየሄድክ እኮ ሰውን ሞቲቬት ለማድረግ ምን ማድረግ አለብህ መሰለ? መዘጋጀት አለብህ፣ ማንበብ አለብህ፣ ሪሄርስ ማድረግ አለብህ። ይሄ ልጅ ጥሩ ስራ ሲሰራ ቆየ። $300,000 ሰበሰበ። ቴንክስ ቱ ጋድ። የረዳችሁት ኢትዮጵያኖች ከአዶናይ ቅዱስ ዓላማ ጋር የተሰበሰባችሁ ኢትዮጵያኖች በሙሉ እግዚአብሔር ይስጣችሁ፣ እሱም እግዚአብሔር ይስጠው አዶናይ። because he get the credit። $300,000 በአዶናይ ነው የተሰበሰበው። ሌላ ሰው ቢሆን ኖሮ አጋረንትዩ 100,000 መሰብሰባቸውን እጠራጠራለሁ። ሶ አዶናይ ያንን ኢቨንት ስለመራና እሱ ስለመጣ ነው $300,000 የተሰበሰበው። እርግጠኛ ነኝ። የሚገርም እነዚህ አሁን አዶናይ ላይ የሚያሽቃብጡት ደግሞ የአዶናይ አሽቃባጮች ደግሞ አዶናይን አይወዱትም። እነሱ የሚፈልጉት ፐብሊክ አቴንሽኑን ነው። ላስረዳ። የአዶናይ አሽቃባጮች የሚፈልጉት ላይክ ነው፣ የሚፈልጉት ቪዲዮአቸው ቫይራል እንዲሄድ ነው። ለምን? አዶናይ ተወዳጅ ስለሆነ ስሙን ሜንሽን እያደረጉ ቪዲዮ አዶናይ እንዲህ ነው አዶናይ ምናምን they want the publicity brother, they don't like አዶናይ። they don't even አዶናይን ወደው ሊወዱት ይችላሉ። like እነሱ ፈልገው አይደለም። አይታል ሄደው ተጣሉ እኮ እዛ። እኔ ልታይ ነው ጸባቸው የነበረው በሙሉ በአዶናይ ስር። ምንድነው በአዶናይ ቪዲዮ መስራት? አሁን ዝም ብለህ ራሱ በአዶናይ ብለህ ብቻ ተንፍሰ ራሱ ሰዎች ያዩታል ቪዲዮ። አዶናይ ይሄን ያህል ፓወርፉል ነው አሁን ባለበት ሁኔታ። ገብቷል? ይሄን ያህል ፓወርፉል ነው። የአዶናይ ስም ትልቅ ሆኗል። ጥሩ ነው፣ ደስ ይላል። እኔ አላይክ ደጋይ ዮኒ አላይክ አዶናይ አስወሬ ጋር አላይክም። ለምን? እኔ ልጅ ሆኜ ኳስ ስጫወት በ18 ዓመቴ በ19 ዓመቴ በ20 ዓመቴ ያ ኢነርጂ ትዝ ይላል። ልጅ ሆነ ለመቀየር የምትሞክረው ያንን ነው የሚያሳይ ያለፍኩበት ታሪክ ነው። ደስ ይለኛል አዶናይን ሳየው። ቢኮዝ ሁላችንም አሁንም እንኳን በሀያዎቹ ውስጥ ቀርቶ አሁንም ራሱ ለመለወጥ የምንሰራ ሰዎች ነን አይደል? good heart. I'll give him that. He got a good heart. Exactly. ደግሞ he's a hustler too. heart ብቻ አይደለም, he's hustling every single day hustle ያደርጋል። በዛ ሪስፔክት አደርጋለሁ። ግን አዶናይን የረሳው አንድ ነገር አለ። አንድም ድሮፕ ያደረገውን ነገር ልንገርህ። ሰግጥ ቱር የሚባል ነበር ኢትዮጵያ። you remember that? I remember እሱ ገና ሰግጥ የሚባል ቱር ነበረው። ሰግጥ ቱር ኢትዮጵያ ቀርቷል። እንደምታውቁ ሰግጥ የሚባል ትክክለኛ ነገር አይደለም ተብሎ ኢትዮጵያ ቀርቷል። አሜሪካ ነው አሁን አዲስ አይዲያ ይዞ የመጡት። እሰይ ቱር የሚል ነው። አሁን ደግሞ እሰይ ቱርም ይኸውልህ። እኔ አሁን ቱር ስለ ሞቲቬሽን አልመጣ። ቆይ ስለ እነዚህ ስለ አሽቃባጮቹ በደንብ መሄድ እፈልጋለሁ። ይሁን ትንሽ ጊዜ ሰጠኛል። የአዶናይ አሽቃባጮች በጣም ነው የምጸየፋቸው። ባይዘው እጸየፋለሁ። እኔ መሰለ አሜሪካን ሀገር እየኖርክ አታሽቃብጥ፣ ሰውን ውደድ፣ ለአዶናይ ክብር ስጠው። ወዳጆች ኢትዮጵያም ሁን የኢትዮጵያ ሕዝብ እኮ እንደዚህ አሽቃብጥም። ለአዶናይ አዶናይን ይወዱታል። they respect him። ገብቷል አባባሌ። ሲያዩት ሰላም ይሉታል፣ ሲያገኙት ያቅፉታል ምናምን። ጥሩ ነው። እንደዚህ እንደ ሕፃን ልጅ የሆነ ለምን 47ኛው ታቦት ነው ለምን አትሉም አዶናይን? እኔ እኮ የቀራችሁ እሱ እኮ ነው። ወይንም ደግሞ ኢየሱስ ክርስቶስ መጣ ማለት የነሱ ስብከት ነው። አዶናይን የሚሰጡት አዶናይ ካለው በላይ ነው የሚሰጡት። ገብቷል አባባሌ። ለምን መሰለ? አዶናይ በሚገባው በልኩ ስታከብረው ልጁም ትክክል ስተቱን እያረመ ይሄዳል። ገባ? ልጁም ሞር ህዝብ ለማስደሰት ሞር የተሻለ ስራ ለመስራት ይሄዳል። ግን ሰውየውን መልአክ ካደረከው ፈጣሪ ካደረከው ታጠፈዋል እኮ አዶናይን ታጠፈዋል። አጠቅመውም። አንደኛ ያንም ያደረጉት ለምንድን ነው? እነሱ አጋረንትዩ ቪዲዮአቸው ቫይራል እንዲሄድ ነው። አጋረንትዩ ላይክ እና ኮመንት እንዲያገኙ ነው እንጂ ለሌላ ነገር አይደለም። ያ ሁሉ ሰው ሄዶ ካልታየው ካልወጣው አዶናይ ምና በቃ ዋናው እኮ ኢቨንቱ ነው አይደል? ኢቨንቱ ተሳካ። ለምንድን ነው ግርግሩ? ከአዶናይ ካልገባው ከአዶናይ ካልተኝ በዚህ በኩል ፎቶ ካልተነሳው ምን ግርግሩ ምን አገባው? ምን ገብቷል አባባሌ። ፖይንቱ እዛ ላይ ህፃናቶችን ለመርዳት ነው አይደል? ግን የተነሳው ጭቅጭቅ ምንድን ነው? በሙሉ እዛ የሄዱ ሴቶች በሙሉ ቲክታክ ላይ ያሉ ሴቶች ሌሎች ሴቶች ለምን አብረን አልተነሳንም? ለምን ስፓትላይት አላገኘንም? አይደለም
ለምንድን ነው ከሱ ጋር አልተቀመጥንም ነው? ክርክር ነውና የእይታ ነገር ነው። እሱም ደግሞ ይሄን ነገር ቢያቅ በእርግጥ እኔ ከመኩ ጋራ ወይ ከአንድ ፋሲል የሚባለው ልጅ የነበረው ልጅ ጋር መስማማው ምን መሰለ እንደዚህ አይነት እንትን ሲደረግ ኢቨንት ሲደረግ ዮኒ ይሄ አሜሪካን ሀገር ነው። አሜሪካን ሀገር ሰው ክብር ይፈልጋል፣ መከበርም አለበት። ሰርቶ የሚኖር ህዝብ ነው። እሱንም አክብሮ እርዳታ የሚሰጥ ሰው ነው። አዶናይም ደግሞ ፍሪ ሆኖ ሰውን ሰላም የሚልበት ሁኔታ መመቻቸት አለበት። የመጣም ሰው ደግሞ ለእርዳታ እስከመጣ ድረስ ማንም ሰው without any discrimination መግባት አለበት። ባይዘው ገብቷል። አንዱ ልጅ ኮፍያ አድርጎ መጣ። አሜሪካን ሀገር ኮፍያና ሸርት አድርጎ መጣ፣ ውጣ ተባለ። የአዶናይ በጣም በስተ ደጋፊ ነው ትግሬው ልጅ አይቷል። ለምንድን ነው ድሬስ ኮት አላረገም እንዴ? ቸርች እኮ ይገባል ያለ ድሬስ ኮት ምንድነው የምታወራው? ገብቷል። በቲሸርት እኮ ቸርች ይገባል ነጠላ ሳትለብስ ምንድነው? አዶናይ እኮ አንድ ሰው ቢመጣ ምን ይሆናል? ያ ልጅ ቢገባ ምን ይሆናል? ዋናው አክብሮ መምጣቱ ነው። ቢለብስ ጥሩ ነው። ገብቷል አባባሌ። ሰዎቹን ማች ቢያረግ ኢቨንቱን ማች ቢያረግ ወይንም ደግሞ ድሬስ ኮድ ከሆነው በቃ ለሁሉም ድሬስ ኮድ እንዲህ ነው ተብሎ መነገር አለበት። ገብቷል አባባሌ። ግን ባያረግስ ቆይ ተነግሮት እንኳን ባያረግ ዋና የመጣው ልጁ አዶናይን ለሰፖርት ለማድረግ ነው አይደል? ያንን አላማ ከነ አለባበሱ ዋናው አላማው ነው። ብር ካለ ብር ሰጥቶት፣ ሰላም ካለ ሰላም ብሎት፣ ፎቶ ካለ ፎቶ ተነስቶ ይሄዳል። ይሄ ሁሉ ግርግር የሁሉ ማሽቃበጥ ግን አዶናይን የሌለ አይነት ምስል ለመስጠትና እነሱ የተሻለ ሰው ለመሆን እነሱ ታዋቂ ለመሆን ነው ሰዎቹ የሚሞክሩት ማለት ነው። ገብቷል። እውቅናን ታወቅ ሁሉም ሰው ገባኔ። የሚታወቅ ሰው ደስ ይለኛል። የሚታወቅ ሰው ሰርቶም ይሁን ምን ብሎ የሚታወቅ ሰው ጥሩ ነው። ግን ለመታወቅ ይሄን ያህል ማደግደግ አያስፈልግም። እኔ የምለው ይሄን ነው። እና የአዶናይን አሁን ችግሩ ምንድነው? አዶናይ ጥሩ እየሰራ ስተቱንም አውጥተን እንዳንናገር አሽቃባጮቹ መልአክ ነው አዶናይን በቃ አትናገሩት ነው የሚሉት። ገብቷል። መልአክ ነው፣ እግዚአብሔር ቅናት ነው። አሁን የኢትዮጵያ ደግሞ ስማ መዘማሪው ምንድነው የሚለው? ጠላቴ ነው ብሎ ነው የሚዘምረው አለ። ድብን ርር በል ጠላቴ ነው። የኢትዮጵያ መዝሙር የጴንጤ መዝሙር ድብን ርር በል ጠላቴ፣ የኦርቶዶክስ መዝሙር ድብን ርር በል ጠላቴ። አንተ እዚህ ጋርም ደግሞ ጥያቄ ስታነሳ አንተ ጠላት ገመድ እንስት ታነቅ፣ አንተ ምቀኛ ነው ገባ። ይሄ ጠላት መጣብህ የሚል ነገር በፖለቲካችንም እንደዛ ነው፣ በማህበራዊ ግንኙነታችን በሃይማኖት እንደዛ ነው። ጅቦ መጣብህ አይደለም። ይኸውልህ ክሪቲክሊ የምንናገረው ነገር እኔ አሁን አዶናይን የምናገረው ነገር ጥሩ የሚገነባ ካለ የሚገነባውን መውሰድ፣ ትችት የሚጠቅም ካለ ትችቱን መውሰድ ገብቷል። ሰፖርት የሚያደርግ አይዲያ የሱን ኢንካሬጅ የሚያደርገው ጥሩ ነገር ካለ እሱን ለይቶ ማወቅ እንጂ የተናገረው ሁሉ ጠላት ከሆነ በጠላቻ የምታየው ከሆነ አይሆንም ነው። እና ሌላ ጥያቄ አለ። ስለ ሞቲቬሽኑም የምትለው ነገር ካለ ላነቃቃለው ሞቲቬሽንና ሌሎቹ ድልስ ኦኬ። ሞቲቬሽኑን እንደዚህ ነው ማየው ለመሰለ ባይ ዘ ዌይ ከናንተ ላይ ያለው እሱ ነገር ለምን መሰለ ሞቲቬሽን ዮኒ አንተ ሞቲቬት ማድረግ ትችላለህ። ማንም ሰው ተዘጋጅተህ ከሄድክ ዮኒ ተዘጋጅተህ የምትናገረውን አውቀህ ከሄድክ ደግሞ ግን ሞቲቬሽናል ስትሆን ካንተ